ታዋቂ መሆን የምፈልገውም ከሴት ወደ ሴት ለመዞር ሳይሆን በጣም እየተሳደቡ የሰው ልብ እያጨለሙ የሚኖሩ በጣም ብዙ ሰዎች አሉ። እኔ ነኝ ታዋቂ ሆኜ ከነሱ ጋር መፋለም ያለ። ጆን ዳንኤል እና አዶናይ በስተመጨረሻ አንድ ላይ ሆነው አዲስ ስራ ሀገር ከዛ እዛ ቤተሰቦች አንድ እጅግ አስቀያሚ ሽማግሌ ሆኜ አቀረበቀ ጋዜጠኛ ዮናስ ምን አጥፍቶ ነው ይሄ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የመጨረሻ የማስጠንቀቂያ ቪዲዮ ነው። ሰላም ቤተሰብ እንዴት ናችሁ? ያለው ክብሪስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ቦክቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። በተለይ አዲስ ሆናችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ማንኛውንም አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። ይህን ቪዲዮ በላይክ እንጀምረው። ያው ላይክ ማድረግ እንዳይረሳ። ወደ ቪዲዮቻችን ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ። እዚህ ጋር ታለቅሳለህ ክርስቶስን ድጋሚ ሊሰቅሉት ብለህ፣ አንተ ግን ድጋሚ ልበላል ነው። በጣም ስልጣኔው በዛብሽ መሰለኝ። አንዴ ኮሜዲያን ትሆኛለሽ፣ አንዴ አማካሪ ትሆኛለሽ፣ አንዴ የዕጣ ተጫዋች ትሆኛለሽ፣ አንዴ ቤተ እምነት ውስጥ ትገቢና ገዳም ታስገነቢያለሽ፣ አንዴ የራሴ ከተማ ትያለሽ ምናምን። በጣም ወጥረገሽ። እሺ ትንሽ ተረጋጊ። እንዲህ አልሽ እንዲህ በቃ ቆላ። እሺዬ አሁን ባለፈው ምን አልክ? ካናዳ ሰው ልካለው ብለህ አስበልቻ ይቅርታ ልክ ያ ካናዳ በነፃ ነው ምናምን የሚሉ ብቻ ካንተ ጋር ተጣምረህ ሲሸቅል ነበረ። ከዛ እኔ የለውበት ምናምን አልክ። አሁን ደግሞ ኤአይ አሰልጥኜ እገባለሁ አልክ። አስቀና እንደ እነሱ ገቢ ታስሬ ቦታም ያዋጣኛል ብለህ ነው መሰለኝ እሸቱ። እና ከዛ ደግሞ አንድ ያገረ ልጅ ዘመታል። የአዳማ ልጅ ናቲ የሚባል አርቲስት ነው ምናምን። የአዳማን ህዝብ አታሰደቡት። የአዳማ ህዝብ ትልቅ ህዝብ ነው ያለው። እሸቱ ወይስ የፕራዳዋ እዳ አለብኝ ብለሃል። እሱንም ደርሶብህ ሊሆን ይችላል ግን በእኛ ህዝብ አይደለም እንዴ። ልጅን እኮ ቴሌቪዥን አላሳየውም ብለህ እኮ አንተ የህፃናት ፕሮግራም ዶንክ ቲዩብ ላይ እኮ የለቀቀው ነው እኮ። ያንተ ልጅ ቴሌቪዥን አይያይም፣ የኛ ልጅ አይቶ እንጀዝቡ ፈልገ ነው ማለት ነው። ጀዝባ አንተ ነው እሸቱ። እና በጣም ወጥ እየረገጥክ ነው። የገጠሬነት ፈጦ እየወጣ ነው። ሰው ስቆ ስለሳቀለ ሞኝ ነው ማለት አይደለም። ገባ? ሰው እንደ መዝናኛ አይቶ ነው ተከተለ የነበረው። ገባ? አሁን አንተ ነቄ ብለሽ በቃ ስልጥን ብለሽ በዚህ ብለሽ እየመጣሽ ነው። የኪር መውደቂያ ቅርብ እየሆነ ነው። ፈጠራ ካለቀብህ ክብርን ይዘህ ተቀምጠህ ቁጭ ብትል ይሻላል። ገባ? በጣም ተፈላሰፍክ። እኔ በቃኝ ከኢትዮጵያ ህዝብ ከዳው ህዝብ በኮሚሽን እዛ ለሞላ ሀብታም ዲያስፖራ ገዳም ስገዛ ነው በኮሚሽን የገዛው ቁና ቃል ልቆ ሰምተናል። ኢትዮጵያ ህዝብ ግን አንዴ ካከበረ ቦታ ይሰጣል፣ ቶሎ አይጥልም። ግን አንቀሮ የተፋቀን ግን ማለት ነው መመለሻ ይጠፋል ነው ማለት። እንዳንተ ብዙ ያደረጋችሁ ሰዎች ነበሩ። እንደሰማችሁት ነው የእሸቱ ነገር በጣም አነጋጋሪ እየሆነ መጥቷል። ማለት እኔ ራሱ ለሱ ያለኝን ክብር በጣም ከጊዜ ወደ ጊዜ እየቀነሰብኝ መጥቷል። በጣም ብዙ ማስታወቂያዎችን ይሰራል፣ ከዛ ውሸት ነገሮችን ያወራል፣ ከዛ ተሳስቼ ነው መስሎኝ ነው አታሎኝ ነው ምናምን አይነት እያለቀሰ ወሬ ያወራል። ያ ደግሞ ልክ ነው ብዬ አላስብም። ማለት የገንዘብ ችግር ያለበት ሰው አይደለምና ለህዝብ ተጠንቅቆ ለህዝብ ነው መስራት ያለበትም ብዬ አስባለሁ። እንዲህ በትንሽ ነገር ህዝብን ለማታለል ህዝብ የሚሸወድበትን ቦታ ህዝቡን ለማድረስ መሞከር መጣር ማለት የሆነ ብር ለማግኘት እኔ ልክ ነው ብዬ አላስብም። እስቲ እናንተ በዚህ ጉዳይ ምን አይነት ሐሳብ አላችሁ? ኮሜንት ላይ አስቀምጡ። እስካሁን ካዩዋቸው እንዲሁም ደግሞ ቆንጆ ከሚባሉ ሴቶች መካከል አንደኛዋ እሷ ናት ሲል ነው ሚሳሴት ደረጀና አይሾስፒድ የገለጻት። አይሾስፒድም እንግዲህ ከኢትዮጵያ ከተመለሰ በኋላ ማለትም የአፍሪካውን ቱር ጨርሶ ወደ ሀገሩ ከተመለሰ በኋላ በትላንትናው ዕለት ፖስት የተደረገ አዲስ የኢንተርቪው ቪዲዮዎቹን እየተመለከትን ነበረ። ስለ ኢትዮጵያም እንግዲህ እጅግ በጣም ሲያንቆለጳጵሳት እንዲሁም ኢትዮጵያ በአጠቃላይ እንግዲህ እጅግ በጣም ተገርሙ እንደነበረና ከአፍሪካ ከጎበኛቸው ሀገሮች ውስጥ እንግዲህ ቁጥር 1 ላይ እንደምትገኝ ጭምር የተመለከትንበት ቪዲዮ ነበረ። ስለ አርክቴክቷ፣ ስለ ኢትዮጵያ ላይ ስላለው መሰረተ ልማት፣ ስለ እድገቷ፣ ስለ እያንዳንዱ ነገር ነበር ሲያወራ የነበረው። ስለ ቡናው ነበር ሲያወራ የነበረው። በአጠቃላይ ኢትዮጵያ ውስጥ ያሉት መሰረተ ልማቶች የወደፊቱን የሚያሳዩ ናቸው። የድሮውን የስነ ህንፃ አሰራር ያለቀቁ እጅግ በጣም የሚያማምሩ ህንፃዎችን ተመልክቻለሁ። እንዲሁም ደግሞ ስለ አዲስ አበባ ውበት ሳይቀር እንግዲህ በሰፊው ሲናገር ነበረ። በተጨማሪም ደግሞ ስለ አይሾ ኢትዮጵያ የተለያዩ አስተያየቶችን
ሲሰጥ ነበረ። እወድሃለሁ እንዲሁም ደግሞ ወደፊት ህልምን ፈልገ ትልቅ ደረጃ ላይ እንደምትደርስ ጭምር ተስፋ አድርጋለሁ የሚሉ ሀሳቦችን ነበረ ሲሰጥ የነበረው። እንዲሁም ደግሞ ስለ ኢትዮጵያ ቡና በሰፊው ሲያወራ ነበረ። የኢትዮጵያ ቡና በጣም ስትሮንግ ነው እና ስለ ኢትዮጵያ ቡና እንዴት እንደወደደውም ጭምር እየተናገረ ነበር። በተጨማሪም ደግሞ ስለ ኢትዮጵያ ጭፈራ፣ ባህላዊ ጭፈራቸው እጅግ በጣም ደስ የሚል ነበረ። ሙሉ ሰውነትን ያንቀሳቅሳል። እንዲሁም ደግሞ ጉልበትና ፍጥነት የሚፈልግ ከሰውነታችንም ብዙ ካሎሪዎችን በአንድ ጊዜ ማስወገድ የምንችልበት አይነት ጭፈራ ነው ያላቸው ሲል ጭምር ተደምጧል ማለት ነው። በተጨማሪም ደግሞ ስለ ሀሴት ደረጀ እጅግ በጣም የሚገርሙ ነገሮችን እየተናገረ ነበረ። እስካሁን ካየኋቸው ቆንጆ ሴቶች መካከል አንደኛዋ እሷ ናት ሲልም ጭምር ተናግሯል ማለት ነው። አይሾስፒድ ያው ከሰሞኑን ያው የአፍሪካ ቱሩን ሪቪው ያደረገ ቁጭ ብሎ ስለ እያንዳንዱ ስለሄደባቸው አገሮች እየተናገረ ነበር እና ኢትዮጵያን በደንብ ለመስማት ሞክሬ ነበር። ሙሉን ሰምቼዋለሁ እና በጣም ደስ የሚልና ያው እንደ ኢትዮጵያ የሆናችሁ ሰሙት ያን ነገር በጣም ደስ ይላል። በወጣትነት እድሜው በአካባቢው ያሉ ሰዎችን በመርዳትና መልካም ነገሮችን በማድረግ የሚታወቀው ታዋቂው ቲክቶከር አዶናይ አሁን ደግሞ የልጅነት ህልምን እውን በማድረግ ሌላ ትልቅና ልብ የሚነካ ስራ ሰርቷል። አዶናይ የትንሹንና ብሩህ አእምሮ ያለውን የዳንኤል የህዋ ሳይንስ ወይም አስትሮኖሚና የቴክኖሎጂ ህልም ከዳር ለማድረስ በማሰብ ከካናዳ ከመጡ ማናጀርና ፕሮፌሰር ጋር ልዩ የመገናኘትና የመወያየት እድል አመቻችቶለታል። ዳንኤል ገና በለጋ እድሜው ስለ ህዋና ቴክኖሎጂ ያለው ጥልቅ እውቀትና ህልም እጅግ የሚያስደንቅ ነው። ይህንን የዳንኤል አስገራሚ ፍላጎትና ብቃት የተመለከቱት ካናዳዊው ፕሮፌሰር በልጁ እውቀት እጅግ መገረማቸውን ገልጸዋል። ይህ ብሩህ ታዳጊ ህልሙን እንዲያሳካና በዘርፉ ትልቅ ደረጃ እንዲደርስ በማበረታታት አድናቆታቸውን ችረውታል። ፕሮፌሰሩ በፕሬዝዳንትነት በሚመሩትና በካናዳ ሀገር በሚገኘው የናያግራ ፎልስ ዩኒቨርሲቲ ድሎችን እንደሚያመቻቹለትም የምስራቹን አብስረውታል። በዚህ ሁሉ አስደሳች ክስተት ውስጥ ዋናውና ትልቁ ምስጋና የሚወስደው ግን መድረኩን የፈጠረው ወጣቱ ቲክቶከር አዶናይ ነው። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የሰዎችን ህልም በማገናኘትና ድልድይ በመሆን እያሳየ ያለው አርአያነት ለሌሎች ወጣቶች ትልቅ ትምህርት የሚሰጥ ነው። አንዳንዶቻችሁ ለመፈቀር ብላችሁ ራሳችሁን ትከዳላችሁ። አያችሁ፣ አንድ ሰው ከልቡ ማያፈቅር ማይወድ ከሆነ ያ ሰውን ለማሳመን መጣር የለብንም። ካጠገባችሁ ያሉ ሰዎች ይውደዷችሁ አይውደዷችሁ የእናንተ ጉዳይ አይደለም። መልፋት የለባችሁ። ችግራችን ብዙዎቻችን እንለፋለን። ችግሩ መልፋት ላይ ነው ያለው። እስከ ለፋህ ድረስ ህይወት ሁሌም ከባድ ትሆናለች። ከዛ ስንቴ ከተጎዳህ በኋላ ከተማርክ በኋላ መጨረሻ የሚገባ ነገር ምንድነው? ለቀቅ ማድረግ እንዳለብህ ነው። ሰው የፈለገውን ነገር እንዲመርጥ መፍቀድ እንዳለብህ ነው። አንዳንዱ ሊወድህ ይችላል፣ አንዳንዱ ላይወድህ ይችላል። አንዳንዱ አትመቸውም፣ አንዳንዱ ትመቸዋለህ። በቃ just like that, you know የምትወስነው ነገር አይደለም። በቃ ላይ አስገድደህ የምታሳምነው ነገር አይደለም። ሶ ማሳመን አቁሙ። በቃ just like ኑሩ እንደ ሰው። በቃ ላይ አዶናይ ይኖራል፣ በቃ ይራመዳል፣ ሱፍ ይለብሳል፣ ስራው ይሰራል፣ ቤተሰቦቹን ያግዛል፣ ሰው ያግዛል ከተመቸው። በቃ እነዚህ ነገሮች ተረዳችሁ። ሰው ወደደ አልወደደና የኔ ጉዳይ አይደለም። ዝናብ ሲዘንብ ትደበራላችሁ፣ ትጨናነቃላችሁ። ፀሐይ ሲሆን በቃ ይደብራቸዋል ምናምን። ወይዘሩ ለራሱ ያጨናንቃቸዋል። ለምን? መቆጣጠር ስለምትፈልጉ ነው። መቆጣጠራችሁ የእግዚአብሔር ስራ ነው። ለቀቅ አድርጉለት ለእግዚአብሔር። ኦኬ ዛሬ ዘነበ፣ ኦኬ ምን ላይ ፎከስ አድርግ? አቴንሽኔ ወዴት መሄድ አለበት? ትኩረቴ ወዴት መሄድ አለበት? ለቀቅ ባልን ቁጥር ነገሮች እየቀለሉ ይመጣሉ። ችግራችን መቆጣጠር ስለምንፈልግ ነው። ሰው መቆጣጠር እንፈልጋለን፣ የአየር ጸባይ መቆጣጠር እንፈልጋለን፣ ያለን ገንዘብ መቆጣጠር እንፈልጋለን። እኛ ብቻ እንስራ፣ እኛ ብቻ ጥሩ ነገር እናስብ፣ እኛ ብቻ እንራመድ ወደምንፈልገው አላማ። ሌላው ለእግዚአብሔር መተው ነው። እሱ ነው የሚያውቀው። እንደዚህ ማለት ሰላማዊ ህይወት ውስጥ ያስገባችኋል። መለመን ታቆማላችሁ። የራሳችሁ በር እንዳላችሁ፣ በረከት እንዳላችሁ ታውቃላችሁ። አዶናይን ያው አለማድነቅ ይከብዳል። በየቀኑ ጥሩ ነገሮችን በጣም ብዙ እየሰራ ማለት ነው። አሁን አድናቆት ራሱ እየቀነሰ ነው። ምክንያቱም እየለመዱ ይመስለኛል። በጣም ብዙ ጥሩ ነገሮችን ይሰራል። በጣም ብዙ የሚታገዙ የሚሰሩ ሰዎችን፣ የታመሙትን ትላልቅ ሰዎችን በጣም ያረዱ አይነት ሰው የለም እና ሁሉንም ነገር እያደረገ ስለሆነ እያየን ለመር ነው። አይ ቲንክ እና ማመስገን እንደገና ደግሞ እሱን አፕሪሺየት ማድረግ በጣም ቀንሶብኛል ሳስቡና። እስኪ ምን ተሰማችሁ? ምን አይነት ሀሳብ አላችሁ እስቲ ለአዶናይ? ተረዳችሁኝ? ታዋቂ መሆን የምፈልገውም ዝም ታዋቂ ሆኜ ምናምን ሴቶች ላይ ከሴት ወደ ሴት ለመዞር ሳይሆን ጀስት ኦኬ ታዋቂ መሆን የምፈልገውን ኢምፓክት ለመፍጠር ነው። በጣም እየተሳደቡ የሰው ልብ እያጨለሙ የሚኖሩ በጣም ብዙ ሰዎች አሉ። እኔ ነኝ ታዋቂ ሆኜ ከነሱ ጋር መፋለም ያለብኝ። እኔ ነኝ የራሴ መንገድ አውጥቼ ሰው ወደዛ መንገድ እንዲከተል ማድረግ ያለብኝ። የብርሃን መንገድ፣ ሰዎችን በአዎንታዊ መንገድ ተጽዕኖ ማሳረፍ። ይህ ነው ፍላጎቴ። ተረዳችሁኝ? ኦፍኮርስ እኔ መጀመሪያ ቲክቶክ ሲጀምር ታዋቂ መሆን የምፈልግ የነበረው ከሰዎች ትኩረት ለማግኘት ነበረ። በቃ ለመወደድ ነበር፣ በሰው ለመፈቀር። ተረዳችሁኝ? ግን ደግሞ ተፈቀርኩኝ፣ የሆነ ጊዜ ተወደድኩኝ።
የምፈልጋቸው ነገሮች አገኘውና ስቲል ግን ያ የድሮ አዶናይ ያ ደስተኛ ሆናለሁ ብለ ያሰበው አዶናይ እንደሰማችሁት ነው። አዶናይ እኔ ፌመስነቴ ታዋቂነቴና ብር መኖሩ ሴትን እንድቀያየር ሴቶችን ሌላ ባንዴ እንዲህ የሚያደርገኝ ነገር አይደለም፣ እኔ እንደነሰው አይደለም ብሎ መልእክት የሚመስል ነገር አስተላልፏል። በዚህ መልእክት ላይ ደግሞ ኮሜንትም ለማየት ሞክሬ ነበር። በጣም ብዙዎች የነ ጆን ዳንኤልን የነ ስቲፈን ስም እያነሱ እነሱ ለመንካት ነው የሚል ብዙ አስተያየቶች እየተሰጡ ይገኛሉ። ያው የሆነ ሰዎች ለመንካት እንደሆነ ያስተውቃል። ምክንያቱም እኔ እንዲህ አላረግም እናንተ እንዲህ ታረጋላችሁ አይነት ይመስላል አነጋገሩ። ምን ታስባላችሁ እስቲ እናንተ በዚህ ጉዳይ? እጅግ አስቀይማል። እንደ ሰውኛ ደግሞ ወንጀል ለሶስተኛው ወገን የምታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀል። ስለዚህ አንዱ ራቁቷን ብለህ ጎንደር ላይ ተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛው ወገን አስተላልፋለሁ ያልከው። ይህንን በምስልና በድምፅ አልነግርህም፣ በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ ራቅ ከሆነ ልጅ የፈለግከውን ማድረግ ትችላለህ። እናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆን እንኳን ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንዳባት መክረም ይሄንን ነው። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጅ እባክህ ጊዜው ገና ነውና አልረፈደምና አዶናይ ልጄ አንተ እንደምታዘቡት ልከር 99% ሁሉ አስተካክተሃል፣ ያልከውን ሁሉ ፈጽመሃል። ሰሙን ግን ካንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደሩ ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይን ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተን ማወቅ በጥንካሬ በብርታት በጉብዝና ነው። ስለዚህ ልጅ እጅግ መብርታት አለብህ። ጃንዬ እቺ ፍልቅልቋ እጅግ ተሰብረሻል፣ እጅግ ደቀሻል። ይህ ደግሞ ለአንቺ የሚገባ አይደለም። ያምናቅሽ እጅግ ፍልቅልቅ ጠንካራ ሴት እንኳን ለኩጆችሽ ለትላልቆቹ ለእናቶች ምሳሌዎች ሴት ነሽና በተቻለ መጠን እንዳትወዳደቂ፣ እጅ እንዳትሰጪ ያልፋል። ለሚያልፍ ብለሽ የማይሆን ነገር ውስጥ እንዳትገቢ። ጥንካሬሽን ነው የማውቀው፣ ፍልቅልቅነትሽን ነው የማውቀው፣ የዋህነትሽን ነው የማውቀው። ስለዚህ እንዳትናገሪ። ጋሽ ሰለሞን ያው ሊያስታርቁ እየሞከሩ ነው። አዶናይን እንደበደላት አድርገው የሚያስመስል ወሬ በማውራታቸው ደግሞ በጣም ብዙዎች የአዶናይ ደጋፊዎች እየተቃወሟቸው ይገኛልና ደግሞ ያው ጃኒንም ዲፌንድ ለማድረግ ሞክረዋል። እንደገና ደግሞ ሽማግሌ ሆኜ ሰውም ይዤ መጥቼ ያስታርቃችኋለሁ፣ አብራችሁ እንድትሆኑ አረጋችኋለሁ የሚል አስተያየት ሰጥተዋል። እስቲ እናንተ ምን ተሰማችሁ? ምን አይነት ሀሳብ አላችሁ በዚህ ጉዳይ ላይ? ጆን ዳንኤል እና አዶናይ በስተመጨረሻ አንድ ላይ ሆነው አዲስ ማስታወቂያ ፖስት አድርገዋል። የመንግስት ማስታወቂያ የትልቅ ኃላፊነት የተሰጥቷቸው ቢራቢሮዋን በወንጭፍ መተዋት ነው ነው ወይስ ክንፏ ቆስሎ መብረር አልቻለችም፣ ቦታው ላይ አልተገኘችም? ሀሳብ ስጡበት እስቲ፣ ይመቻችሁ። ትናንትና በጣም ለቲክቶከሮች በጣም ሚሊዮነር የሆኑ ቲክቶከሮች አሉ። ኦቨርናይት ሚሊዮነር ሆኖ የሚታደርበት ሀገር ሆኗል። ታከለውማ በጣም ገንዘብ አባካኝ ሰው ነውና በቃ የምድር ባቡርን ብር እንደ ልቡ ነው የሚጠቀመውና አዶናይ የሚባለው የደረቅ ወደብ ላይ ማስታወቂያ ስሩ ብሎ አዶናይ አልቀረ፣ ጆን ዳንኤል አልቀረ፣ እነ ይደነቃሲ ምናምን ያው የሚዲያ ሰራዊት ናቸው።
እኔ በጣም የገረመኝ እንደ አዶናይንና ጆን ዳንኤል የሚዲያ ሰራዊት ይሆናሉ ብዬ ገምቼ አላውቅምና እውነት በጣም ጥሩ ነው። የሚዲያ ሰራዊት ማለት የመንግስትን ሀብት የሚበሉ አንበጣ የሆኑ የሚዲያ ሰራዊት የሚባሉ አሉ። እነ ብሩክ ኒውስ፣ እነ ደነቃሲም፣ እነ ሃይላብ እነዚህ ሰዎች ጋር አብራችሁ መስራት ጀምራችኋልና ያው ገንዘብ ያስፈልጋችኋል። እኔ ዛሬ ቲክቶከሮችን አልወቅስም፣ ታከለውማ ግን ታሳፍራለህ በጣም። አንተ ኢቲቪ አንሶክ ነው ፋና አንሶክ ነው እዛ ሄደ የሁሉ ሚሊዮን ብር አውጥተህ ኑና ማስታወቂያ ስሩልኝ ብለህ ምንድነው የምትሸጠው? ቃል እንዴ በሞኖፖል እንዴ ተያዘው? ወደ የመንግስት ነው በቃ። ምንድነው ማስታወቂያ? ሌላ ቦታ ያደብሰው። ባቡር እኮ የትም የምንሄድበት ቦታ ያለ ባቡር የሚያስፈልገው ሰው ባቡሩን ነው የሚጠቀመው። ሌላ አማራጭ አለን እንዴ? ገንዘብን የመንግስትን ሀብት እንደዚህ ማባከን ሱስ ላይ መጠመድ በጣም ያሳፍራል። አብይ አህመድ በሚቀጥለው ምርጫ ላይ ቢያንስ እንደነዚህ አይነት ሰዎችን አስወግድልን። ሰላም ያገሬ ልጆች እንደምን አላችሁ? አዶናይ ነኝ። ዛሬ እንግዲህ የተገኘሁት የእንዶዴ ደረቅ ወደብና የባቡር መስመር ማስፋፊያ ፕሮጀክት ነው። ኢትዮጵያ የራሷን ልጆች ተጠቅማ በታሪኳ ትልቁን ደረቅ ወደቧን ሰርታለች። እንዳያችሁት ነው አዶናይና ጆን ዳንኤል አንድ አይነት ማስታወቂያ ሰርተዋል። ስቲል ጎንና ጎን ነው ባይሆንም አንድ ቦታ ላይ በአንድ ቀን በአንድ አይነት በተቀራራቢ ሰዓት እንደሰሩ ነው እየተነገረ የሚገኘው። ቪዲዮንም እንዳያችሁት አንድ አይነት ቦታ ላይ ነበሩ እና ይህ ነገር በጣም ብዙዎችን እያነጋገረ ይገኛል። እንዴት አንድ አይነት ቦታ እንደ ድርጅት እነሱን ሊያሰራቸው ቻለ የሚል በጣም ብዙ አስተያየቶች እየተሰጡ ይገኛሉ። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ወዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ። የኢቢኤሱ ጋዜጠኛ ዮናስ ሙሉነህ ላይ በጣም ብዙ ተቃውሞች እየተነሱ ነው። በተለይ በእስልምና እምነት ተከታዮች ዘንድ በጣም ተቃውሞ ተነስቶበታል። ያው እንደሰማችሁት እዚህ ላይ እስራኤል ሄዶ በጣም ብዙ ነገሮችን ሲያይ ነበር። እንዴት በህፃናት ሞት ላይ ተሳልቆ እንዴትም ቢሄልም እንዴት እዛ ሄዶ ይህን ነገር ያስተላልፋል የሚሉ አስተያየቶች እየተሰጡ ነው። ብዙ ሰዎች ደግሞ መብቱ ነው መሄድ ይችላል፣ እናንተ አይደለም የሚሄድበትን ቦታ የምትመርጡለት የሚል አስተያየት እየተሰጠ ነው። እንደ አንድ ምክንያት ደግሞ ያን እየተናገሩበት ያሉበት ምክንያት ምንድን ነው? ክርስቲያን ስለሆነ ያው ለክርስትና እምነት ተከታይ ደግሞ እስራኤልና ኢየሩሳሌም በጣም ትልቅ ቦታ የሚሰጠው ቦታ ነው። ስለዚህ ይህን እድል አግኝቶ እምቢ ማለት አይችልም። የሚፈለገው ቦታ ሄዷል። ማንም ደግሞ ሊመርጥለት አይችልም። የፈለገው ቦታ መሄድ የፈለገው ማመን መፍት አለው የሚሉ በጣም ብዙ የተለያዩ አስተያየቶች እየተሰጡ ይገኛሉ። እስቲ እናንተ በዚህ ጉዳይ ምን አይነት ነው አስተያየታችሁ? ኮመንት ላይ አስቀምጡ። አብዳሌ ነጽ አንዳንዴ እኔ ምን አየሁበት መሰለ፣ ይሄ አሁን ወደ መጨረሻው ሰዓት ላይ ምንም ነገር አይገርመውም፣ አያስጨንቀውም። አሁን ለምሳሌ ማለት ነው እንግዲህ እውነት ለመናገር የህይወቱ ያለፈች ኦር ቀን ከማለፉ በፊት ለስራ ተነስቷል። ለስራ ተነስቶ ቁጭ ያለ ሰው ነው። ለባብሶ ሊለብስ ልብሰው አውጪልኝ ብሏት ቤት ያለችዋን ልጅ ልብስ እያወጣችለት አንድ ሁለት የማስታወቂያ የሚያሰሩ ድርጅቶች ስልክ መልሶ እሺ እመጣለሁ ምናምን ያለ ሰው ነው። ቁጭ ያለ ነው። ባይዘው የነጻነት እንደታመመው ሌላ ሰው ታሞ ቢሆን እኔ በሆን በቃ አለቀለ ነው የምለው። በቃ እንደ ነጻነት ቻይ እንደ ነጻነት ምን እንደሆነ ማታቅ ደንበኛ በቃ ይሄ ብረት ወንድ ታውቃል። እንደዛ ነው።
አጣርቦ ችሎት በቃ ምንም ነገር አሁን እቺን ሳምንት አታርግ ምናምን እቺን በቃ ትንሽም ቢሆን አትቅመስ ምናምን ባይዘው የመጠጥ የምናምን ነገር ሆኖበት አይደለም ነፂ አብሮ የማሳለፍ ከሰው ጋር የመዋል ናፍቆት ፍላጎት አሁን አልጋ ላይ ሆኖ ቢውል እዛ ጋር ያሉ ሰዎች ይናፍቁታል አይገርም ሰው በጣም ይወዳል ነፂ አስሪሻ ዛሬ ኦኬ ነኝ እኮ ኧረ በስመ አብ ነኝ ዛሬ በጣም ቤስት ነኝ ምናምን ነፃነትስ ባንተ ሰርግ ላይ ምን ነበረው ሚና ነፂ በኔ ሰርግ ላይ ዋናው ሰው ነፃነት ነው እሱም መድረክ መራ እኔ ትዝ ይለኛል ናፕኪኑን ያስገባሁት ሁሉን ነገር የሸፈነው ነፂ ነበር አዎ ሙሉ ነገሩን በቃ አዳራሹን ምግብ መጠጡን ሁሉ ነገር ሚስት ብቻ ከኔ ሚስትን ፈልጌ ደነ ጓደኛ ይጣችሁ ናፕኪን ይዞ ይሄዳል ምንም ነገር ያለባት እንዴ ለማለት መድረክ የመራው እሱ ሁሉን ነገር በቃ የሰራው ነፂ ነው በጣም 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 የሚገርም በቃ የት ነበር ሰው ሳፋየር ዋው ደህና ሆቴል ነው ገባ ምን ያህል ሰው ነፂ ደስ ያለኝ የሱን አዲስ አበባ ሬስቶራንት አድርጎ የጓደኛው ሳፋየር የሚገርም ነው ትልቅ ቦታ ላይ ነው ያገባ ነው በእውነት ነፂ እኔ እንትን ኧረ በስመ አብ እና አይሳሳም ለዚህ ነው ነፂ በቃ ማይጠፋው አሁን ከኔ ውስጥ መቼም ምንም ነገር አይሳሳም ሁሉን ነው የሚሰጥ ጊዜው ይሰጣል የቴብሉ የሆነ የተቀማ ምን አይነት መጠጥ እንደተቀመጠ ራሱ አላውቅም ይሄ ጠርሙሱ እንደሆነ ብሉ ነገር ሆኖ ምናምን ብቻ ቁጭ ብሎ ምንድነው ነፂ ይለዋል እኔና አንቺ አናረፈው ምንም ታናቆማ ብለው ነው ይሄ ነው የሚደረገው ሳይው አንዱ ዋጋ የትና የት ሁሉን ነገር አመሻሽቶ ምን ብሎ በዚህ ደረጃ ሲሰራ ከነበረ እንዴት ሀብት የለውም እንዴት ንብረት የለውም ብሎ ሲጠይቁ አይቻለሁ ለምን እንደዚህ ሆነ ይመስላል አስኒ አንተ እንደ ጓደኛ ሀብት አለው ነፂ እኮ በጣም ሀብታም ሰው ነው በጣም ሀብታም እኔ አሁን እንደዚህ ከመለብሰው በእርግጠኝነት አሁን የጫማ እሱ ያመጣልኝ ነፃነት አንድ ቤት ገባ ማለት ምንም ማጋነን አይደለም አሁን 22 ብትሄድ ያግራንድን ታውቀዋለህ የድሮ የግራንድ ጋሽታዴ ቤት አዎ ምናምን እዛ አሁን መደዳውን እንደዚህ ሰው ካለ በቃ የነፃነት ፍላጎት ምንድነው ከሰው ጋር መሆን ይፈልጋል ደረጃ ይልና ነፃነት ወርቅነህ ሰው እንደሚሰበስቡ ማንንም ሰው አይሰበስብም ስብስብ ይላል በቃ ሰው እዛ ጋር ነፂ ለሽንት የሚወጣ መስሎ ሲባል ሂሳብ ተከፍሏል ማን ከፈለ ነፂ ከፍሏል አሁንም አለ ችግሩ ባንክ ማስቀመጥና ኪስ ማስቀመጥ ነው ነፃነት ምንም አያጎድልም ለማንም ለልጆቹ አያጎድልም ለቤቱ አያጎድልም ለማንም አያጎድልም ግን ነፂ ምንድነው ሞተር ነው ሲሰራ ነው ነፂ ሲቆም ቆመ ነው እንደዚህ ሲባል ነፂ ቸግሮት ምናምን ተርቦ ምናምን ኖሮ ቤተሰቡ ተበድሎ አይደለም በመስጠት ስለሚያምን ነው ነፂ የሚቀመጥ ነገር የለውም ሰይፉ ኦኒቤስ ላይ በጣም የሚያምርና በጣም ብዙ የማናውቃቸውን ነገሮች ላይ ነፃነት ወርቅነህ እንድንወቅ ያደረገን ቆይታ ነበሩ በጣም ደስ ይል ነበርና ምን ተሰማችሁ እስቲ ይሄን ሲሰሙ እንደገና ደግሞ የማታውቋቸውን የነፃነት ወርቅነህን ተግባሮች አይተናል ተነግሮናል ይሄንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለውት ነው ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችህን በሙሉ ኢንሳ ሃክ ያደርገዋል ማለት ነው ለአደጋ ነው ራስን የምታጋልጠው እያንዳንዱ መረጃህን ኦሬዲ ኢንሳ እጅ ይገባል ሲድሮ የሚባል አፕ ዳውንሎድ እንዳታረጉ አዶናይ ምንም ማድረግ አልቻለም አይችልም ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጣሉት ሰጠ ምንም ማድረግ አይችልም አሁንም አዶናይ መጥፎ ነው አይደለም አድርግ ብለውታል እያስተዋወቀ ነው እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው የሲድሮ አፕ
የፕራይቬሲ እንትኑ ትክክል አይደለም። ሶ እያንዳንዱ ዳታችንን ኮሌክት አድርገው ለኢንሳ ይሰጣል። ስለዚህ እባካችሁ ዳውንሎድ እንዳታደርጉት የሚል ውዥንብር ሰሞኑን አየሩን ይዞታል። ኦኬ ቲክታክ ግን ያን ሲያደርግ ነበር፣ ኢንስታግራምም ሲያደርገው ነበር፣ ፌስቡክም ያደርገዋል። ሎካል ሲሆን ነው ስጋቱ። ስጋታችን በዘለለ ደግሞ ብዙ ዌብሳይቶችን ለመጠቀም ኢሜል ስታስገቡ ነበር። ረስታችሁት ከሆነ ላስታውሳችሁ፣ ፍሪ እንዲሆንላችሁ ምናምን ኢሜል እያስገባችሁ ብዙ ነገር ተጠቀሙ ነበር ነው። ልጆቹ የሰሩትን ነገር ለማጣጣልና እንዲከስሩ ለማድረግ ነው። ማለት ስላልገባኝ ቱ ቢ ሆነስት ስላልገባኝ ሲድሮ አፕ የሚያደርገውን ኤቭሪቲንግ ቲክታክ ያደርጋል። ሲድሮ አፕ የሚያደርገውን ኤቭሪቲንግ ኢንስታግራም ያደርጋል፣ ፌስቡክ ያደርጋል። የፕራይቬሲ ኢሹ ከሆነ ያለባችሁ እና እንዳትሰለሉ ከሆነ የምትፈልጉት እነኝን ሁሉ አፖች ከስልካችሁ ላይ ሪሙቭ አድርጉ። አንለስ ግን ልጆቹ ሰርተዋል፣ አፕሪሺየት አድርጓቸው። በቃ ሰርቻለሁ የኔ ነው እያለ ነው። እና መች ነው የሰራ ሰው የምናበረታታው? መች ነው ማለት ሎካል የሆኑ ስራዎች ላይ ጎበዝ ልጅ ምናምን የምንለው መቼ ነው? ሁሌ ለነጭ እንዳለቀለቅን፣ ሁሌ የነጭ ነገር እንዳስደሰተ አበሻ ሲሞክር የሀገር ልጅ ሲሞክር ግን እንደዚህ ለመጣል ለማክሰር ማለት ነውር ነው፣ የምር ነውር ነው። በዚህ ያክል ደግሞ አይዘመትም። አንተ ምን ሰርተሃል? ያንን ነገር እሺ፣ የፕራይቬሲ ኢሹ ያለበት አፕ ነው አለ ሲድሮ። ሶ አንተ የፕራይቬሲ ኢሹ የሌለበት አፕ ለሎካል ኢትዮጵያውያኖች ስራና ከዛ ገንዘብ እንዲሰሩ አድርጋቸው። በቃ እነኚህ ልጆች ረዥም ዓመት ቲክታክን ከመጠቀማቸውና ጌሙ ስለገባቸው አንድ አፕ ሰሩ። እያንዳንዱ ኢትዮጵያዊ በታየለት ቁጥር ኮስት እንዲያደርገው። ከዛ መታችሁ እንደዚህ ሰግስጋችሁ ሊገሏቸው እንትን ነው ኢንሳ አለበት ምናምን። እንዴ የቻይና ሆነ የአሜሪካ አሁን እኮ ቲክታክ አሜሪካ እጅን ያለው አይደለ? ፕራይቬሲ የሚባል ነገር የለውም። ቼክ ያደርጋል፣ ዲቴል ነው የሚወስደው። ለምንድን ነው ታዲያ ሁሉ አሜሪካዊ ቲክታክን ሪሙቭ ያደረገው ከስልኩ ላይ? በቃ የፕራይቬሲ ኢሹ ስላለበት ነው ብለዋል አይደል? ሶ ሲድሮ ማይለይ ከሆነ ስልክህን አንተም ከቲክታክ ሪሙቭ አድርገህ ውጣ። ቲክታክ ላይ መጥተህ ኮይን እየለቀምክ የልጆችን ስራ ልፋታቸውን ገደል አትክተተው፣ ነውር ነው። ሁሌ አበሻ ለአበሻ ምቀኛ ክፉ ይብሉ። በቃ ሰርተው እነሱ የሚያገኙ እንደገና ደግሞ 10,000 5,000 ምናምን ፎሎወር ያላቸው ልጆች እዛ ሄደው ገንዘብ ይስሩ። ለወጣቶች የስራ ዘርፍ ፈጥረናል። አይ ፕራይቬሲ ካስጨነቀ ቲክታክንም ማጥፋ፣ ፌስቡክን ማጥፋ፣ ኢንስታግራምን ማጥፋ። እወዳችኋለሁ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባችሁን አዳዲስ ቪዲዮዎችን እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡ እንዳይረሳ። በተለይ አዲስ ሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።